አብዛኞቻችን በጾሙ ወቅት የተመላለስንባትን ቅድስት ቤተክርስቲያን በበዓለ ሃምሳ እኮ ዞር ብለን አናያት። አብዛኞቻችን በጾሙ ወቅት የሰገድንባትን የጸለይንባትን እንባችንን ያበስንባትን ቅድስት ቤተክርስቲያንን ጾሙ ከተፈታ በኋላ አገልግሎቷም ጭምር የተዘጋ ይመስል ተመልሰን አናያት። ያ ግን አልነበረም። 55ቱን ቀናት ማንን የምንጠብቅበት ነው አልኳችሁ? መንፈስ ቅዱስ መውረዱን የምንጠባበቅበት ነው። መንፈስ ቅዱስ እስኪወርድ ድረስ ከቤተ ክርስቲያን ከተባለች ከኢየሩሳሌም ቅጽር የማንወጣበት ነበር። 55ቱን ቀናት በዓሉን እንድናከብር ቅድስት ቤተ ክርስቲያን የምታዘን ሁለተኛ ለዚህ ነው። ሶስተኛው ቅድስት ቤተ ክርስቲያን ይሄንን በዓል 55 ቀናት እንዲከበር የምታደርገው በዓሉ 55 ቀን በተከታታይ እንቁጠር እንጂ 55ቱንም ቀን እንደ አንድ ነው የምናከብረው። እንደ ስንት እየሰማችሁኝ ነው? እንደ ስንት? እንደ አንድ ነው የምናከብረው። ለምሳሌ ዛሬ በዓሉ ምንድነው ተብላችሁ ብትጠየቁ ምን ብላችሁ ነው የምትመልሱት? ትንሣኤ ነው የምትለው። ነገስ ትንሣኤ ነው። ከነገ ወዲያስ? 55ቱንም ቀን ያለ መቋረጥ የምናከብረው በዓል ምንድነው? ትንሣኤ ነው። ለምን ይመስላችኋል 55ቱንም ቀን እንደዛ የምናከብረው? መቼም ክርስቶስ ከሙታን መካከል ከተነሳ እኮ በኋላ ድጋሚ መቃብር ውስጥ እየገባ ዙሪያው ላይ ለነበሩት ሰዎች በሙሉ እንደ አዲስ እየተነሳ እኮ ታስተምሮ አይደለም። በፍጹም አንዴ ሞተ፣ አንዴ ከሙታን መካከልም ጭምር መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል አምላካችን ተነሳ። ከዛ በኋላ አምላካችን አልሞተም። ከዛ በኋላ ወደ ተቀበረበት መቃብርም ክርስቶስ አልወረደም። 55ቱን ቀናት ታዲያ ትንሣኤን የምናከብረው ለምንድን ነው ብላችሁ የምትጠይቁ ከሆነ የክርስቶስ ትንሣኤ ለእኛም ጭምር የትንሣኤ በኩር ስለሆነ ነው። እስኪ የትንሣኤ በኩር በሉ። አዎ ጌታችን ኢየሱስ ክርስቶስ መነሳቱ፣ በነገራችን ላይ ክርስቲያኖች እኛም ራሳችን አፋችንን ሞልተን ከሞትን በኋላ ፈርሰን በስብሰን አንቀርም፣ እንነሳለን ለማለት ምልክታችን እሱ ነው። ፈርሰን በስብሰን በአፈር ውስጥ ገብተን ተቀብረን አንቀርም፣ እንነሳለን ብለን እንድንናገር ያስቻለን የክርስቶስ ከሙታን መካከል መነሳቱን። ለክርስቲያን ግን ሞት ተብሎ የሚጠቀስለት ሕይወቱ አብቅቶ እስትንፋሱም ተቋርጦ ወደ ምድር ገብቶ ሲቀበርና አበቃለትም ተብሎ አፈር ሲለብስ አይደለም። ለክርስቲያን ሞት ተብሎ የሚጠቀስለት የነፍስና የሥጋ መለያየቱ ብቻ ሳይሆን እርሱ ከእግዚአብሔርም ሲርቅ ጭምር ነው። ትንሣኤም ትንሣኤ ተብሎ የሚጠራው አንድ ሰው ከሙታን መካከል ሲነሳ ብቻ አይደለም። ትንሣኤ ልቡናም ጭምር ነው። ሰው ከገቢረ ኃጢአትን ከመስራት ጽድቅን ወደ መስራት የሚመጣ ከሆነ እገሌ ተነሳ ይባላል። ሞቶ ነበረ፣ አንቀላፍቶ ነበረ፣ ተነሳ ይባላል። ለዛ ነው ቅዱስ ጳውሎስ የቆላሲስ መልእክቱ ላይ ሲናገር አምላካችን ኢየሱስ ክርስቶስን ምዕራፍ 1 ቁጥር 8 ላይ ምን ይለዋል? እርሱ ጌታችን ኢየሱስ ክርስቶስ የሙታን በኩር ነው ብሎ ይጠራዋል። የምን በኩር ነው? አረ መልሱ። የምን በኩር ነው? የሙታን በኩር ነው ይለዋል። እንደው እስኪ ልጠይቃችሁ፣ ክርስቶስ ለመሞት የመጀመሪያ ሰው ነው እንዴ? አረ ተው። ክርስቶስ ለመሞት የመጀመሪያ ነው? አረ አይደለም። መጽሐፍ ቅዱስ ላይ እንኳን ሞተው የተነሱ ሰዎች አሉ እኮ። የማርቆስ ወንጌል ላይ አንዲት ጣሊታ ተብላ የምትጠራ ልጅ አለች። የሉቃስ ወንጌል ምዕራፍ 7 ላይ አንተ ጎበዝ ተብሎ የተጠራ ሰውዬ አለ። የዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር የሚባል ሰው አለ። እርሱን እሺ ተዉት። የማቴዎስ ወንጌል ምዕራፍ 27 ላይ አምላካችን ኢየሱስ ክርስቶስ በተሰቀለ ጊዜ የመጨረሻ ተሰቅሎ ከተናገራቸው ንግግሮች መካከል የመጨረሻው ተፈጸመ ነው። ተፈጸመ ካለ በኋላ አሰምቶ ጮሆ ነፍሱን ከሥጋው በገዛ ፈቃዱ ምን አደረገ? ለየ። ክርስቶስ አሰምቶ በጮኸባት ቅጽበት በኢየሩሳሌምና በዙሪያው የተቀበሩ 500 ሙታን ተነስተዋል ብሎ መጽሐፍ ቅዱስ እኮ ጽፎ ነግሮናል። እንደው ስትመለከቱት ራሱ ሞቶ ለመነሳት ለመሞትም ጭምር ጌታችን ኢየሱስ ክርስቶስ የመጀመሪያ አይደለም። ታዲያ ለምንድን ነው ቅዱስ ጳውሎስ ክርስቶስን የሙታን በኩር ብሎ የሚጠራው ብላችሁ ከጠየቃችሁ፣ እነዚህ የነገርኳችሁ ሰዎች በሙሉ ይሙቱ እንጂ በራሳቸው ፈቃድ አልሞቱ፣ ይነሱ እንጂ በራሳቸውን ፈቃድ ምን አላደረጉም? አልተነሱም። በራሱ ፈቃድ ለመሞት በራሱን ፈቃድ ለመነሳት ክርስቶስ መጀመሪያ ብቻ ሳይሆን ብቸኛም ጭምር ነው። መጀመሪያ ብቻ ሳይሆን ብቸኛ ነው። ያንን ያደረገ ማንም የለም። 55ቱን ቀናት ትንሣኤን የምናከብረው ክርስቲያኖች ክርስቶስ ከሙታን መነሳቱን አምላካችን ኢየሱስ ክርስቶስ ከመቃብር ባዶ አድርጎት
መነሳቱን ተጠራጥረን አይደለም 55 ቀናት እያስታወስን የምናከብረው 55ቱንም ቀናት ትንሣኤን የምናከብረው ክርስቶስ ከሙታን ይነሳ እንጂ እኛ ከተቀበርንባቸው የኃጢአት መቃብሮችን ገና ያልተንቀሰቀስንና ያልተነሳን ሰዎች ስላለን